እንግዲህ ቤቴ ክርስቲያኖች አሚር ሙስሊም እኔ ወላሂ ብሳለልኝ ደስ ይለኛል። እኔ ወዳታለሁ በጣም ከልብ ይወዳል። አሚርም ራሱ ሁለቱም በፊትም ኦርቶዶክስ ነች፣ አሁንም ኦርቶዶክስ ነች፣ ወደፊትም ኦርቶዶክስ ነች። ውድ ቤተሰቦች አናስገባም ብለውናል። እንግዲህ ያው ሽማግሌ ቤታቸው ድረስ እና አሚር ቤት መኖሪያቸው እናታቸው መኖሪያ ቤት ድረስ አምተን ሽማግሌዎቹን አስገብተው እኛን እናስገባም ብለውናል እና ያው ለይቅርታም እንግዲህ ፍየል አምጥተን እናስገባም አሉ እና እኔ ነገሩን ለማብረድ ነገሩን ደግሞ በቃ ሰዎች በመጥፎ እንዳይረዱት ነገሮች ሁሉ በመልካም ነገር ለመቀየር ነው ያሰቡት። ሽማግሌ የሚያመጣው ለዛ ነው እና ያው ይቅርታ ለመጠየቅ ያለውን ነገር ለመፍታት ነው ጉዳዩን። በጣም እንደምታውቁ ያው እናስገባም ብለውን ውስጥ እያወሩ ነው። ሽማግሌዎች ደግሞ በይቅርታ ለመፍታት ነው። ሽማግሌ ደግሞ ማስገባት ትልቅ ነገር ነው። ምክንያቱም በሽማግሌ ነው ሀገራችን የቆመችው። በሽማግሌ ነው ነገር ሲፈጠር የሚፈታው ማለት ነው። ሽማግሌ አክብረው እኛ ደግሞ አለማክበር ማለት በጣም ትልቅ ነገር ነው። ሲጀመር ይመስለኛል አሚር እና ቤታውንም በቃ የከፋ እርምጃ ነው ሊወስዱ ያሰቡት። ይኛል መንግስት ድረስ እስከ መክሰስ ድረስ የሚያስደርስ ነገር የለማ። ያው ጉዳዩን በቃ በፖሊስ ጣቢያ ሊፈቱት ነው የሚሰለው። እንደዛ ነው። እኛ ደግሞ በህርቅ ከሽማግሌ በላይ ምን አጥፍቻለሁ ይቅርታ ብያለሁ። አንዳንዴ እኮ ያላጠፋው ነገር ራሱ አጥፍቻለሁ ብለህ እኮ ይቅርታ የምታደርግበት ጊዜ ነው። ደግሞ የውድ ቤተሰቦችን የእነሱን ኮመንት ስለማነብ የእነሱን ፍላጎት ሁሉ ስለምንረዳ በእነሱ መሰረት ይቅርታ በደንብ ይቅርታ ብያለሁ። ይቅርታ ደግሞ ትልቅነት ነው። ፈጣሪ የሚወደው እምነቶቻችን የሚወዱት ለምሳሌ ሙስሊም ብትሆን ኦርቶዶክስ ብትሆን እምነቶቻችን ራሱ የሚወዱት ይቅር በሉ ይቅር ባይነት ከዛ አንጻር ነው እና ይቅርታ እንዲያደርጉልን ወይ ጋሽ እኔ ያለውን ነገር እዛ አሳምኛቸዋለሁ። እናንተ ተረጋጋችሁ። እኛ ምንም አላጠፋንም ጋሽ ሆነ ጥፋት ያጠፋ ሰው መረጋጋት ግን እንዴት እንደዚህ ያደርጋሉ? እኛ ቢያንስ ያለውን ነገር ያሳምኝ ጨርሻለሁ ነው እንዴ? ነገርስ ገብታችሁ ያለውን ነገር ደግሞ እናወራ። እሺ ፍየሉስ ችግር የለውም። እሺ እሺ ካከውና እሺ አረፍ ቁጭ ነው ወደ ጉዳያችን እንግባ። ምንድን ነው የተፈጠረው ነገር? ከሱላም አዎ ያደረገው ነገር ጠይቁት። ራሱ ቢያወራ አይሻልም? በማያከረ አፉ ያው አሚርና እሱ እኮ ጓደኛ ናቸው፣ አብረው ያደጉ ትምህርት ቤት እንኳን ሲሄዱ ልብሳቸው ተቀያይረው ነው። ያን ዩኒፎርም ታበበቃ አንዱ ላይ ይዞ የሄደ ልጅ ነው። አሁን ግን ምን ጸባይ እንዳመጣ አላውቅም። እስኪ ጠይቁት ራሱ። አዎ ነግሮናል ያለውን ነገር ጓደኛታቸው ይሆናል። እሱ ማለት አንዳንዴ ልጆች ያጠፋሉ። ጥፋት ያጠፋል። ተጸጽቶ ደግሞ ይቅርታ መጠየቅ ደግሞ ትልቅ ነገር። ስለዚህ እስቲ እንትናል እኔ ጋሼ ያው ላጠፋ እችላለሁ፣ ልጅም ስለሆንኩ ነገሮችን እኮ ላጠፋ እችላለሁ። ነገር ግን አንዳንዴ ደግሞ ሰው እንደ ሰው ባህሪ ነገሮችን የምንወስድበት ይለያያል። እኔ አሁን በክፋት ሳይሆን በጥሩነት ነው። ቤቲ እንድትጎዳ ስለማትፈልግ ስለሷ ስለማስብላት ስለምጨነቅላት ከዚህ በፊትም ደግሞ ግንኙነት ስላለን ከሷ ጋር ስለምንተዋወቅም እንድትጎዳ ስለማልፈልግ ነው እንጂ ሌላ ነገር አስቤ አይደለም። ፈጣሪ ነው አይደለም ስለሱ አንተ ስለምንድን ነው የምትጨነቅላት? ከአሚር በላይ አንተ ትጨነቅላታለህ? እሱ እንዴት አልጨነቅላትም? ምን ማለት ነው እንዴ? አሚር እኮ ነው አንተ ጓደኛ ነው። አንተ ምን አስጨነቀት? በሱ እና በሱ አሚር እሱ አንድ ነገር እንድትሆን አልፈልግም። እኔ በቃ እሱ አንድ ነገር እንድትሆን አልፈልግም። አሁን መጨቃጨቅ የለብንም። አሁን ይሄን ማሳፈር አይደለም፣ ህግ ይዞታል ይሄ ነገር። አሁንም እየተናገረው ንግግር ይሄ ህግ ዳኝን ህግ አለ። የሁሉም እኩል ነው አይደል? እሱን እስከዛሬ ድረስ እኔም እሱን እየተጫንኩት ነበር። ተው ጓደኛ ነው
በቃ ተው እያሉ ስንት ነገር የግድያ ወንጀል እኮ አድርጎበታል። ስለዚህ ህግ ዳኝ በቃ አንተ ቆይ አንዴ መጥ ይኸውልህ ማለት ምን አለ መሰለህ ልጆች ናቸው። ስለዚህ ነገ ተመልሰው የሚገናኙ ልጆች ናቸው። በመካከላቸው የተፈጠረው ነገር እንዳለ ሆኖ እኛ አግባብተን አክብረናችሁን የመጣ ነው። እሱ እኛን አክብሮ ነው የላከን። በባህላችንም ደግሞ ወደ ማስታረቁ ነው ማድላት ያለብን ነው። ስለዚህ ወደ መፍትሄው ወደ ማስታረቁ ብንሄድ ነው የሚሻለው። እንደዚህ አሁን መጋጋላቸውን እኛም እየገሰጽን መግባባት የለባቸው። ለምን ያለውን ነገር አርግበን አብርደን ብናስታርቃቸው እግዚአብሔር የሚወደውን ነገር አይደለም ይመስለኛል። እንደዛ ነው አይደለም? ልጄ ምን ትያለሽ? በድሎሻል። አሁን በጣም ይህ ነው የሚባል ራሱ እሷ እዚህ ጋር ባታወራ ደስ ይለኛል። እናቴ ባታውቅ ደስ ይለኛል። ያደረጋትን ነገር በትንሹ አይታለች የተደረገ ነገር። እናቴ ግን ብዙ እሷ የማታውቀው ነገር አለ። እሱ ሴት ላይ ሴት ነሽ ብሎ ጥቃት አድርሶባታል። ብዙ ነገር አድርጓታል። ይሄን ራሱ ነው ማውራት ያለበት። ይሄን ነገር ግን እኔ እዚሁ አይወራ። እናንተም በስራው በዚህ ስራ አትፈሩ ነው። ይሄን ነገር ሰምታችሁ አትፈሩ። ይሄ ነገር አይሰማ። እዛው በህግ እንደተጀመረ በህግ ይለፍ። ችግር የለውም። ብንሰማው የፍርድ ቤት ወረቀት ወጥቷል። አሁን ወደኋላ ራሱ ማለት አይቻልም። ምክንያቱም የፍርድ ቤት ወረቀት ወጥቷል። ማንም ማወቅ ያለብህ ምን አለ መሰለህ፣ ማንም ሰው የአባቱን ገዳይ ቢሆን ሽማግሌ ሁሉን ነገር አብርዶ አስታርቆ ነው እየተኖረ ያለው ይህች ሀገር የቆየችውን በዛ። ስለዚህ እዛ ነገር ውስጥ መግባትም የለብንም። ስለዚህ ሽማግሌ መጥቷል። ያለውን ነገር አብርደን አርግበን አስታርቀን ነገ ጥሩ ነገር እንዲገጥማችሁ እኛም መጸለይ ነው ያለብን አይደል እንዴ? ስለዚህ እኛ የምንላችሁ መስማት አለባችሁ። እማዬ የሚሉት ነገር ካለ እርሶ እማዬ እኮ ምንም የምታውቀው ነገር የለም። ግን በጣም እሱ አሁን ስለዚህ አንተ ሲጀመር አይደለም እሱ ሲጀመር እስር ቤት በቃ ፖሊስ ጣቢያ ነገሩን ከጉዳዩን ከህግ ጋር ነው የያዙት እንዲታሰር ማለት ነው። አሁን ቢታሰር ምን ይጠቀማሉ? ምንም የምጠቀመው ነገር መታሰር አለብን። ጊዜያዊ የሆነ ውስጣዊ ስሜት ፍላጎትን ደስታ ያን መተው አለብን እኮ አይደለ? ይህን መተው አለብን። ለምን አይደለም አሁን መታሰሩ እሱ አታልቅሽ እንጂ አታልቅሽ። አሁን መታሰሩ ምንድነው ጥቅሙ? እሷም ሴት ነች ብሎ ባዶ ቤት ውስጥ ብዙ ነገር ተደርጎ ሲጀመር ምን ራሱ እኔ ይከብደኛል። ምክንያቱም እኔ አሁን አሁን እሷ ልጅ ይዛለች፣ እኔ ልጅ እንደያዘች ስላልኩኝ በቃ ተረጋግቼ በቃ ብለው መጀመሪያ ተው ጓደኛዬ፣ ተው ወንድሜ፣ ተው እንደዛ አይደለም አልኩኝ። አይሆንም ብሎ ከአቅም አይሆንም በጉልበት ሄድኩኝ። በጉልበትማ ከኔ አትበልጥም ብሎ በገዛ ቤቴ መቶ ደበደበ። እኔ ዝም አልኩኝ። አየው ሚስቴ ላይ ጥቃት ፈጸመባል። እሱንም ጀመር እኮ እኛ መታሰር ፈርተን ወደ ህግ እንደዛ ሳይሆን እኛ መታሰር ፈርተን ይሄ ነገር አሁን እናንተ ዛሬ ምንም አትወድ። እስኪ ዝም በል። ለመታረቅ ነው ለመደባደብ ነው? ድጋሚ እኔ ዝም ብያለሁ እኮ ዝም ብላት ለመደባደብ ነው የመጣችው? አይደለም ልጄ አስቀምጠ ነው እናንተ ብዙ ነገር እቺ ተደርጋለች። ብዙ ነገር ያው ገና ሳይወራ ራሱ እያለቀሰች እቺ ልጅ ቢሆን ጋር ወደ ህግ ሄደ። የህግ ያለው ነገር ጨረሰ። እቺ ልጅ ላይ አጠገቧ እንዳይደርስ የፍርድ ቤት ማዘዣ ያወጣበት። እቺ ልጅ አሁን እንደዚህ ራሱ ፖሊስ ቢመጣ ልጁ በጣም አላስፈላጊ ነገር ውስጥ የሚገባ ልጅ አንቺ ልጅ ላይ 50 ሜትር እንዳደርስባት ተብሎ ማዘዣ ወጥቷል። ካደረጋት ነገር አንፃር ያደረጋትን ነገር እኔ ማውራት አልችልም። እሱ ራሱ ያውራ ያደረጋትን ነገር ራስ አውራ። ይሄን የሚበድል ነገር ደግሞ አልሰራውም። ይሄን የሚበድል ነገር አልሰራውም። ከባድ ነገር የሆነው ነገር እኛ አሁን ግራ እየገባኝ ነው ያለው። ጀመር እሱም እኮ ለሱ ያስብላታል ያለ ነው መጣላት። እኔ አንድ ያልገባኝ ነገር አለ። የሚያስብላት ለምንድን ነው? ስለሚወዳት ነው የሚያስብላት።
እሷስ ቢያንቃትም ስለሚወዳት ነው እንጂ ነገር አለ። ፖሊስ ጣቢያ ልብ በሉ እናንተ ቆይማ እና ስለሚወዳት ይነቃት አይደለም። ቢያንስ ለምን ይታሰራልሽ? ይታሰር ለምን? ግን አሁን እኔ አንድ ጥያቄ አለኝ። ይቅርታ አድርግልኝ። ይሄ ልጅ ግን ጭንቅላቱን ልክ ነው ግን? አረ ማሚ እኔም አላፈው ያለፈው ነገር ያውሩና እስቲ ይሸምግሉ። እስቲ ተናገር። እኔ አሁን እሱ ነገሩን ሲያወራ አባብሶ ስላወራ ነገሩ አጋኖ ስላወራ ትክክል ይሆን አይደለም። እሱ ትክክል አይደለም። ነገሩን እንገራችሁ በደንብ ያስረዳችሁ። የተፈጠረው ነገር ነው ስለማስብላ ስለምጨነቅላት ከሱ ጋር እንዳትሆን ደግሞ የምፈልገው ነገር ደግሞ ትክክለኛ ጉዳይ አለ። ከዛም በቃ ሁለቱ መለያየት ያለባቸው ብዬ ማስብበት በሌላ ነገር አይደለም። በኔጌቲቭ ሀሳብ ሳይሆን በፖዚቲቭ ሀሳብ ሁለቱ አንድ ላይ መሆን የለባቸው ብዬ አስባለሁ። ምክንያቱም እሷ ጓደኛዬ ነች፣ ከድሮ ጀምሮ የምትተዋወቅ ጓደኛዬ ነች። ከዛ ከሱ ጋር ተዋወቁና አስተዋወቋቸው፣ አብረን መስራት ጀመርን። በዛ ኬዝ ወደ ፍቅር ተቀየረ። እንደ ፍቅርም ቢቀየር እኔና እሷ የቆየ ግንኙነት አለን፣ የቆየ ትውውቅ አለን፣ የቆየ ትስስር አለን። ነገሮች እያንዳንድ ነገር ባረግ እሷን የሚጠቅም እንጂ የሚጎዳ ነገር አግኝቼ አላውቅም። ሲቀጥም ደግሞ እሱ ጓደኛዬ ነው አይደለ? መጥፎ ነገር እንዲያደርግብኝ አልፈልግም። እኔም ደግሞ እሱ ላይ ማድረግ አልፈልግም። ሲቀጥም ደግሞ ነገሮችን ደግሞ አባብሶ የተናገረው ጀስት ነገሩ እሷ ጋር እንዳልደርስ እሷን እንዳላወራ በቃ ከእሷ ጋር ያለኝ ግንኙነት ለማቋረጥ ሲል ነው እንጂ መጥፎ ነገር አልግቼ ማለት ነው። ባረግ ራሱ ለእሷ የሚጠቅም ሆኖ እስካልታየ ድረስ ማድረግ እችላለሁ። በዛ አሁን ለምንድን ነው ክስ ነው የተመሰረተው? አሁን ለምንድን ነው የምትደባበቀው? አሁን ራሱ ለምንድን ነው የምትደባበቀው? እኔ ምን የደበኩት ለእርቅ ነው የመጣኸው ወይስ አሁንም ለምደባ ነው? በጩቤ ደግሞ አሁን የመጣሁት ለይቅርታ ነው። ሽማግሌ ይዤ መጥቻለሁ። ይቅርታዬን ተቀበሉኝ። እኮ ጥፋት እኮ አጥፍቻለሁ፣ ግን ጥፋቱ ደግሞ በጣም አጋነነ ነው። ጥፋቱ እንዴት መሰለህ? እሺ አትልም በምንም ጉዳይ እሺ አትልም። መጀመሪያ ስለዚህ አሁን እስቲ ያጠፋውን ነገር ለሽማግሌዎች ውስጥ አፋንተ ካለ ለሽማግሌዎች እኔ ምንም ዋሻው ነገር የለም። እኔ ዋሻው ነገር የለም። ጀስት ምን ተፈጠረ? ብቻዋን ነበረች። ላወራት ፈልጌ ነበር፣ ደውዬላት። እንደውም የዛን ጊዜ ማሚም አይታለች፣ ምስክር ነች እሷም የተፈጠረው ነገር። ከዛ ሞቆኝ ነበረ ከላይ አውልቄ ነበር። አዎ እኮስ አይተሸለ የተፈጠረው ነገር እኮስ ግን መጥፎ ነገር እንዳልተፈጠረ ግን አይተሻል እኮስ መጥፎ ነገር እንዳልተፈጠረ አይተሻል። ሞቆኝ ነበረ እና ትንሽ አሞኝ ነበረ። ከዛ ማሳጅ ማሚ ነው ምን አላልኩት? ሞቆት ነው እሱ እኮ ሞቆት እንትና ዝም በል አንተ ደግሞ አንተ ዝም በል ማሚ የተፈጠረው ነገር ማለት በቃ እኔ መናገር የከበደኝ ነው። እንዴ ማሚ የዛን ጊዜ እኮ ራስሽ እኮ ነበርሽ እኮ ራስሽ አይተሻል እኮ አይደለ እኮ ለይቅርታ እኮ የመጣሁት ለይቅርታ የመጣሁት እኮ ለዛ በመጀመሪያ ማለት ነው። ይቅርታ ስላልኩ ግን በመጀመሪያ እናንተ እሱ እስከ ጭምር አውሪ ለምንድን ነው ያመጣችሁበትን ምክንያቱም እኮ አታውቁም እናንተ እሱ ለምን እንዳጠፋ እኮ አታውቁም አይደለ? ምክንያቱም ሁታን ስለሆነ ደባልቀው በጩቤም ተጨርስ በመጀመሪያ ምን እንዳደረገ መጠየቅ ነበረባችሁ። ዝም ብላችሁ መምጣት አልነበረባችሁም። እናንተም ግን በጣም ይቅርታ የሀገር ሽማግሌ እንዳይባል በመጀመሪያ ደረጃ በመጀመሪያ በምንድን ያስፈራረኝ አባቴ የልብ በሽተኛ ነው። ከዛ ከባለቤቴ ጋር ከሱ ጋር አስተዋወቁት። ከዛ አባትሽን ነው የምታስተዋውቂው? አባቴን እና እሱን ሳስተዋወቃቸው ኖርማል ጓደኛ እንደሆነ ነበር የነገርኩት ለአባቴ። ምክንያቱም አሁን ባይበት ሁኔታ እንደዚህ ለሱ ማስረዳት ስለማቸው እሱ ይህንን ነገር አወቀ። ለአባትሽ ነግሯል። አባቴ ይህን ነገር ቢሰማ ይሞትብኛል። በቃ ልብ በሽተኛ አባትሽ እኮ ስላሰብኩለት እኮ ነው ነገር እሷ እርጉዝ ልጅ አባቷ ደግሞ እርጉዝ መሆኗን ካወቀና ይህ ነገር ከሰማ አባቷ ድንገት ይደነግጥባታል። ከገጠር ብሎ እሷን ለመታወቅ ይሉ ነበር የመጣው ኦሊያድ እሱን ተጠቅሞ በሌለሁበት ቤት ውስጥ ወንድ በሌለበት የሰው ቤት ሰብሮ ገብቶ የተለያዩ የሴት ጥቃት አደረሰባት። አንገቷን አንቆ ሊገላት ሞከረ። ብዙ ነገር አደረገባት። እችል ምንም ማታቅ ነገር ምንም ማታቅ ባዶ ቤት ውስጥ ገብቶ ይኸው እሷ ራሱ እኔ አስበዛ ይዤ ገባሁ። እዛ ስር ቀበሌ ነው ተከራይተው ያለ ስመጣ ብቻ አላውቅም። እሱ ነው እሷ ቤት ውስጥ በአባቷ ያስፈራራ እንትን አለ። እሱ ደግሞ እንዳታውሪ ለማን እንዳታውሪ ብሎ አንገቷን አበልሶ እንዴት እንዳሰቅያል።
አንቆ ሊገላት እሱንም ስመሰለን እኔን መጥቶ ከጓደኛው ጋር ከግብረ አበሩ ጋር መጥቶ ጩቤ ይዘው መታ እኔን ደብድበው ደንበደም አድርገው ቀጥታ መጀመሪያ ያስፈራራኝ አንተ ነበር። በጩቤ አውጥታ ልገለኛ ነበር። በገዛ ቤት ግዱል አይደለም እሱ ሞክቷል። በቃ ተው። የገዛ ሚስቴ አንገቷን ቤቱ ሲያስፈራራ ደረሱበት። እንደ ወንድ ምን ማድረግ ነበረብኝ? በጉልበት ሄድኩኝ እኮ እኔ በኋላ ሚስት ለሷ የሚጠቅማትን ነገር እኮ ነግሬያት እኮ ነው አይደል? ላስፈራራ ሞክርና ስቢልጄ ቢላውጥቼ ያስፈራራ። እሱ ደግሞ እንዴት እንደዚህ ታደርገኛለህ ብሎ በቀጣይ ቀን ቤቴን ሰብረው ለሁለት ገብተው ተጠቀሙ። ሚስቴ ላይ ጥቃት አደረሱ። እናንተ ፍረዱ። ይሄ ነገር አስተባብራችኋለሁ። በህግ አይሂድ ካላችሁ እናንተ ውሳኔ የእናንተ ልክ አልሰራም እኮ እኛ እኮ ባንከስም እኮ እሱ ተፋታቷል እኮ ቢላ ሰንዝሮ እኮ ሊገለን ነበር እኮ በጩቤ ጥራት። የሴት ልጅ ጥቃት ነው። ከዛም በላይ የወንድ ልጅ ጥቃት ነው። ቤት ውስጥ ፖሊስ ራሱ እንደውም መክሰስ ነበረብን እኛ ነበር። የሰው ቤት ማደናዘብ ነበረበት። አስፈራርቷታል እቺ ልጅ። ስለዚህ ግዛሱት። ይሄ ልጅ አይደለም አባቶቻችን አንተም እኮ የለ ቤተሰብ ሳይ እናንተ ሽማግሌ ወገንተኝነት ምን አደረገ? እሱም ልጃችን እናንተም ልጆቻችን ናችሁ አይደለ? የእናንተንም ጉዳት የእሱንም ጉዳት አንፈልግም አይደለ እንዴ? ለምንድን ነው እዚህ ጋር አሁን እኛ ሴጣን ይሰበር ነው በቃ የተፈጠረ ነገር ተፈጥሯል። ይህን ነገር በሽምግልና ይዘን ወደ እርቅ አምጥተን ሴጣን እናሳፍረው። ልጁ ተሳስቷል። አሁን ደግሞ አላመነም፣ ይቅርታ ብሏል። አላመነም እኮ ነገሩን እኮ አንተ አባብሰህ እኮ ነው አባብሰህ ተደርግራችሁ ይሄ ወንጀል ከአምስት ይህን ነገር እንፍታውና ትልቅ ሚና መጫወት ያለበት እርሶ ትማየ እነዚህ ልጆች እናስታቅና ወደ ጥሩ ነገር እንውሰዳቸው። ወጣቶች ስለሆኑ ስሜታዊ ይሆናሉ። እኛ ካልገለጽናቸው ግን በቃ እርሶ ዋናው ቁልፍ ያለው እርሶ ጋር ነው። ስለዚህ እርሶ እሺ በሉና ደርሳችሁ እንድናያችሁ ነው የምንፈልገው። ይቅር ለእግዚአብሔር እግዚአብሔር እሺ ይቅር ለእኛን አታሳፍራ። በሱ እኮ እኛ ይኸው መጣናል። በደምብ ተቃቀሙ። ይሄ ነው መሆን ያለበት። ግን ከልቡ ይቅርታ እንዲያደርግልኝ ነው። እኔም ካጠፋሁ ይቅርታ አድርግልኝ። ይሄ ነገር አይፈታ። እንደ ድሮአችሁ ጓደኝነታችሁ እንደ ድሮአችሁ የእውነት አንተም ከልብሽ እሺ፣ ይቅርታ ከልብ ሲቀበል ጥሩ የሚለው ይህን ሁሉ ችግር ከስቶ ይህን ሁሉ ሸይጣንም ወላድን እንደ ሸይጣን ሆኖ የሚገባው በመሀላቸው የሆነ ችግር ስላለ ችግሩ ምንድን ነው መሰላችሁ? እንግዲህ ቤቴ ክርስቲያኖች አሚን ሙስሊም እኔ ወላሂ ብሰልምልኝ ደስ ይለኛል። እኔ ወዳታለሁ በጣም ከልብ ይወዳል። አሚርም ራሱ ሁለቱም ይዋደዳል። አሁን ያችን ክፍተት እንትን ብሎ ነው ይህን ሁሉ ጨዋታ የሚጫወተው።
በመሀል ገብቶ የሚፈተፈተው እንደዚህ እዚህ ጋር እምነት መቀየር ምን አመጣው? ሃይማኖት መቀየር ለምን እዚህ ጋር ምን አስፈለገ? እሷ አንተን አይደለም እሷ ቢያንስ ወደፊት እኮ አላማ አላት ሊኖራትም ይገባል። ቢያንስ ያው እሷ የምታስበው አላማ ወይ ደግሞ አሁን ያልተጠየቃችሁትም ማውራት የለባችሁም። አልተጠየቃችሁም እኮስ ባንጠየቅም እምነቷን መቀየር የለባትም። የድሮ እምነቷን እኮ ማሳደግ አለባት። ኧረ እኛም በፊትም ኦርቶዶክስ ነች፣ አሁንም ኦርቶዶክስ ነች፣ ወደፊትም ኦርቶዶክስ ነች። አሁን ገብተህ ጠርቀህ እንድትጠበቅበት አንተ በእምነቷ ደግሞ ስትመጣ ደግሞ ይመለከተኛል። በእምነቷ ስትመጣ በቃ አይመለከትም። በሁለታችን መሀል በታችን ነው መንፈስ እርሶስ እናንተ ራሱ ጋሽ መፍረድ ትችላላችሁ በእምነቷ። እሺ ይቅርታ እንኳን አደረገን። እሺ ይቅርታ ከልቤ አደረገን አረብ እሱም አደረገልኝ አይደለ? በእምነት ጉዳይ ግን እምነቷ ደግሞ የምትቀይረው እርሶስ እምነቷ በቃ እናንተ ምን ስለሷ ይሄ ነገር